አለን እግዚአብሔር ይመስገን። እኛ ዛሬ በአንድ ነገር ወደ እናንተ መጥተናል። ያው ትናንትና ሩታም እኔም አብርሽና ሄርሜላን አግኝተናቸው ነበር። እኔ ደግሞ ቤታቸው ነበር ሄጄ ያገኘኋቸው እና እያሉኝ የነበረው በተደጋጋሚ ሩታ ልጅ ቢጠፋባት ኖሮ እንደዚህ አትሆንም ነበር፣ እንደዚህ ረጋ ብላ አትጠይቀኝም ነበር ምናምን ብሎ ብዙ ነገር እያሉኝ ነበር። ሲጀመር አልጠፋባችሁም፣ አውቃችሁ ነው ምናምን ነገር ብዙ ነገር እኔም ከወጣሁ በኋላ ብዙ ነገር አውርታችኋል። ስለዚህ ሲታሰሩ ወይም ደግሞ እስር ቤት ሲገቡ እውነት መሆኑን ይረዳሉ ማለት ነው። ዛሬን አንድ ነገር ነው የመጣ ነው። ያው ሩታ መጥሪያ ወረቀት ይዛለች። ስለዚህ ሁለቱም እስር ቤት ገብተው ሲበሰብሱ የዛኔ እውነት እንደሆነ ይገባቸዋል። ዴቨንም ጠርተነዋል። መቻል አብርሃምም ሄርሜላንም ጠርተናቸዋል። ይመጣሉ። ምን የምንለው ነገር የለም። የክስ ወረቀት እንሰጣቸዋለን። ቀጥታ ማይሄዱ ከሆነ ፖሊስ ይመጣና አንጠልጥሏቸው ይዟል። አያስፈልግም። እስካሁን ደግሞ ልጁ አልተገኘም። እና ምንድነው ትላንትናም ቡዜ ክሬ ነበረ፣ ግን ደግሞ በቃ አልቻልኩኝም ማለት ከኔ ተለይቶ ልጄ ውሎ አደረ እና በጣም ሰዊ ነበርኩኝ። አልቻልኩኝም መረጋጋት ይዝን አልቻልኩኝም ማለት አብርሃምንም ሲሆን ሳገኘውኝ በስርዓት ለማውራት ሞክሬያለሁ። ሄርሜላንም ሳገኛት በስርዓት ለማውራት ሞክሬያለሁ። ግን ደግሞ ያንን ድርጊት ያደረገችዋን ሴት ቡዜን ሳገኛት መረጋጋት አልቻልኩም። በጣም ነገሮች ከአቅሜ በላይ ነው የሆኑት እና በቃ ልጄን ደግሞ ጭራሽ ኢቭን ይዘውን ይጠብቁኛል። አንድ ነገር ማሰብ አለባችሁ። ገብቷችኋል? እኛ አውቀንም ሆነ ምንም ሆነ አብርሃም ግን ልጅ ጠፋ ሲባል ዝም ብሎ ቁጭ አይልም ነበር። እሱ ጋር ባይሆን ኖሮ ወይም ደግሞ የት እንዳለ ባያውቅ ኖሮ ዝም ብሎ ቁጭ ብሎ ከሴት ጋር እዛ ከሄርሜላ ጋር ቤት ውስጥ ቁጭ አይልም ነበር። ስለሚያውቅና ሁሉም ነገር ስለሚያውቅ ነው። አውቀው ነው እነሱ ራሱ ማለት ነው እያሳበቡ ያሉት አውቀው ነው። ይህ ማታለል ስለሚችሉ ነው። ሄርሜላም ሰውን ማታለል ትችላለች። እያስመሰለች ነው ስጀምር እስከዛ ላይ የኖረችው። እሱም ቢሆን እንደዛው። ስለዚህ ዛሬ ልካቸው ይገባሉ። በቃ ሌላ ምንም ነገር እኛ አንፈልግም። በራሳችን ኃይል በራሳችን የሆነ ነገር ሞክረናል። ስለዚህ እኛ እንዲሰሙን አልቻሉም። ነገሩን ከመንግስት ጋር አገናኝተነዋል። መንግስት ይፈታዋል። ህግ ማይፈታ ነገር የለም። ስለዚህ በህግ ነገሮችን እንጨርሳለን። ሄርሜላም ሰላም ነው። ሰላም ነው። ያው ዴቫዬ ያለው ነገር ታውቃለህ። ለአንድ ነገር ነው የጠራነው። አንተ ጋርም ማውቀው ነገር አለ፣ የተደበቀ ማውቀው ነገር አለ ብላል። እሱ ነገር እናወራበታለን ብላል። እሱ ነገር እንድትነግር እንፈልጋለን። ሌላው ደግሞ አብርሃምና ሄርሜላ ከሰናቸዋል። ኦልሬዲ ተከሰዋል። ቡዜንም ጭምር ነው የከሰስናቸው። ያው የእንትን የመጥሪያ ወረቀት ይዤ መጥቻለሁኝ። አሁን ሄርሜላንም አብርሽንም ጠርተናቸዋል። ስለዚህ ህግ ቦታ ሄደን ማድረግ ያለብንን ነገር በሙሉ እናደርጋለን ማለት ነው። አዎ ያው ጥሩ ሀሳብ ነው ያደረጋችሁት ነገር። ያው አንዳንዴ ህግም ሲገባበት የተሻለ ይሆናል። ምክንያቱም እኔ እንግዲያው ሰሞኑ አንቺ ጋር መተን ነበረ። እኔና ቡዜ ሆነ መተን ልጅ ብለን የጠየቅንሽ ወይ ደግሞ ልጁ አያቶቹ ጋር ያንበት እኛ ያላንቺ ፍቃድ ልጅ ከአንቺ ነጥለን ለመውሰድ አይደለም። ገብቶሻል አይደለም? ግን አሁን ሲመስለኝ ለኔ የገባኝ ነገር አብረሽ ያንን ነገር እኛ ስንጠይቅ ወይ ደግሞ አንቺን እንደጠየቅንሽ ሲያውቅ በእጅ አዙር እሱ ልጁ ነው አስወሰደው ወይ ወሰደው ወይ ቡዜም ሊሆኑ ይችላሉ። አላውቅም በቃ። ምክንያቱም ይሄ ነገር ልክ አይደለም። በዚህ ሀሳብ እንደማልስማማላቸው ስለሚያውቁም ነው ይህንን ነገር ከጀርባ ያደረጉት። ገብቶሻል አይደለም? እኔ ያለትም እኔ የመጣሁት የአንቺን ፈቃደኝነት ተመርኩዤ አንቺ ያለትም እያልኩሽ ነበር። አንቺ ፈቃደኛ ካልሆንሽ ምንም የሚሆን ነገር የለም እያልኩሽ ነበር አይደል? ያለ አንቺ ፈቃድ ልጁን ሀያቱ ጋር እኛ ሀያቱ ጋር ሂድ ያልንበት ምክንያቷ ነው። በቃ ልጁ ቢያንስ በጥሩ ስነ ምግባር እንዲያድግ ፈልገን ነው። ተረዳሽኛ? ነገር ግን ያንን ነገር እንደጠየቅን ሲገባው በእጅ አዙር ሄዶ ልጁን ከዛ ማስወሰድ ማለት ይህ እጅግ በጣም የሚደብር ነገር ነው። በዚህ ሀሳቡም ደግሞ እኔ እሺ እንደማላቸው ስለሚያውቁም ነው ይህ ጉዳዩም አልነገሩኝም። የት እንደሄደም ሉሌ ምንም የማውቀው ነገር የለም። ገባሽ? እኔ እንዳውም ሉሌ እኔ እንዳውም የመሰለኝ እኮ አንቺ አውቀሽ ልጁን ደብቀሽ የሆነ ሰበብ የምታደርጊ ነበር የመሰለኝ። ከዛ አንቺ ደውለሽ እንደዚህ ስትኝ ደግሞ በጣም ግራ አጋባኝ። አይደለም እንዴ መሰለ ዴቭ፣ ያን ቀን ራሱ ልጁን መታችሁ አያቱ ጋር ይደግ ምናምን በምትሉበት አጋጣሚ ራሱ ቡዜ በስነስርዓት እያወራችኝ አልነበረም። በጣም ብዙ ነገሮችን እንድታዘብና እንድረዳን ያደረገችኝ። ገብቷል? አንተ በስነስርዓት ነገሮችን ለማስረዳት ስትሞክር፣ እሷ ግን
ኢቨን እዛ ጋር ልጅ አለ እንኳን ብላ አላሰበችም። በጣም የሆነ ከጣራው በላይ እየጮኸች ምናምን ነበር እየተናገረች ራሱ እየነበረው እና ልጁ እዚች ጋራ ስለሱ ብትጨነቅ ስለሱ ብታስብ ምናምን ኖሮ እንደዛም አይነት አነጋገር ልታናገረኝ አችልም። ወይ ደግሞ ልጁን መልሹና እኛ እንነጋገር ልትለኝ ጭምር ይገባ ነበረ። ገባ ትናንትና ምንም አልመሰላቸው ጨመር እነሱ ማኑ አደረገ ልንገር ምንም ነገር አይመጣው እያወሩት ያለው ነገር አብርሃም ሄርሜላም ቡዜም ምንም ነገር አይመጣም፣ ምንም ነገር አያመጡ ምናምን ነገር ነው። በቃ እኛ የራሳችን ኃይል የራሳችን አቅም እኮ በዚህ አቅም አንችልም። ስለዚህ ነገር ውስጥ ፖሊስ ያስገብተናል። መጥሪያ ወረቀት አለ። እንደ ማንኛውም መጥሪያ ወረቀት ተጠርተዋል። ማሄዱ ከሆነ እየጎተት ይወስዳቸዋል። ፖሊስ እየጠፈጠፈ ማለት ነው። መጠፍጠፍና መደብደብ ካማራቸው አይሄዱ ገብቷል። ፖሊስ ግን እየመጣ እየተፈጠፈ ይወስዳቸዋል። ምክንያቱም ተጠርጣሪ እነሱ ናቸው። ገብቷል። እች ልጅ ጠፍቶባታል። ስለዚህ ማን ተጠርጣሪ እንደሆነ ሄዳ አመልክታለች። ሲጀመር ደግሞ አንደኛ ደግሞ ደረጃ አብርሽ እኔ በእንደዚህ አይነት ነገር አውቀዋለሁ። ወንድሜ ነው የፈለገ ቢሆን አብርሽ ልጁ ጠፍቷል። የእውነት ጠፍቶ ቢሆን በፍጹም እንደዚህ ሊረጋጋም አይችልም። ቡሴም ልትረጋጋ አትችልም። ተረዳኸኝ አይደለም? አሁን ነገሩ እንግዲህ ያው ወደ እነሱ ነው። አሁን እኛም ጥርጣሬያችን ነው ወይ እናንተም ሀሳባችሁ፣ እኔም ያሰብኩት ሀሳብ ዛሬ እኔም አገኛችሁ በቃ የሆነ የገባኝ ነገር አለ ያልኳችሁ ለምንድን ነው ለእኔ የመሰለኝ በቃ በስነስርዓት እነሱ በፍጹም ልዑሌ ጠፍቶ እንደዚህ ተረጋግቶ ሊቀመጥ በፍጹም አይችልም። ተረዳሽኛ? ከአንቺ ጋር ሊጣላ ይችላል። ከአንቺ ጋር የፈለገ ነገር ውስጥ ልትገቡ ትችላላችሁ። በልዑሌ ግን ጨክኖ ይህንን ነገር ስለማያደርግ ልጁ ያለው እነሱ ጋር ነው። በፈቃደኝነት እሺ ብሎ ልጁ ተመለሰልሽ፣ እሰየው። አይ ጠይቀሽዋል፣ እንግዲህ ብዙ ነገር ብለሻል። እኔ አላቅም ነው አይደል ያለው። የህግ እርምጃ መውሰድሽ በጣም ምርጥ ነው። በዚህ ሀሳብ በደንብ ነው የምደግፍሽ። ምክንያቱም እኔ በልጅ እንደዚህ መደራደሩ ደስ ስለማይለኝም በልጅም ልንደራደርም አንችልም። እኔም አባት ነኝ። ነገ ይሄ ነገር እኔም ላይ ቢደረግ ማንንም ሰማ አልችልም። ስለዛ ያደረግሽው እርምጃ በጣም ተገቢ ነው። እንደውም ቡዜንም መጥራት ነበረብሽ። ሄርሜላና አብርሽ መምጣታቸው እንደውም ጥሩ ነው። ቡዜም በዛው ነው አትነካኩኝ ደግሞ የሰው ቁስል ራሱ እየነካ አትነካኩኝ ይላል። ትናንትና ውጣልኝ ምናምን ነገር ስለታረቅ ነው ከሄርሜላ ጋር ምናምን ይላል። ግን አውቆ ነው ሁሉም ነገር የሚሰራው። አብርሃም በጣም ቀመረኛ ነው ከሚባለው በላይ። በነገር ላይ እዛች ጋር ተንኮል ባያስብና ተንኮል ባይሸርብ ኖሮ እንዴ አንድ ቀን እኮ ፍራንክ እናድርገው ብለን ሊሆ ነገር ሆነ ብትለው ነው ሳይሰበር ሲሮጥ የመጣው። ገባ? ስለዚህ ይሄንን ነገር አውቆ እራሱ ወስኖ ያደረገው ነገር ነው። ሲቀጥል እንዴት ነው አላሰቡትም መሰለኝ። ከዚህ በፊት በጣም በእንደዚህ አይነት ጉዳይ በጣም ብዙ ሪከርድ እንዳለባቸው ረስተውታል። ከአንዴም ሁለቴ እንደዚህ አይነት ክስ ውስጥ ገብተን ስማችንን በውሸት አጥፍተው ሄርሜላን አግተዋል ብለው ሪከርድ ተይዞባቸዋል። በውሸት ገብተዋል አይደለም። ሲቀጥል ደግሞ ልዑልንም ከዚህ በፊት ወስደውብን በውሸት በጣም ብዙ ሪከርድ ይዞባቸዋል። ሰው ያንን ማስተዋል የቻሉ አይመስለኝም። ይምጡና ሁሉንም ነገር እናሳውቃቸዋለን። አረጋግቼ ለማውራት እሞክራለሁ። ነገሩን እኮ እሱ እንዳደረገ ያስታውቃል። ሰላም ማለት ግን እጅን ትዘረጋለህ ደግሞ እንደ ጥሩ ሰው ልጅ ከመለስ በኋላ ሰላም እንባባላለን። እንዴት ነህ? ላይ ናቸው አይተዋለ ሲጀመር ከሆነ እንዴት ነው ልዑሌ ጠፍቷል። መጥፋቱን ሰምተሃል? አልጠፋም። አንተ ጋር ነው እንዴ? አልጠፋም። እናንተ ጋር ነው እኮ እኛ እናውቃለን እናንተ ጋር እንደሆነ፣ ግን እንድትመልሱልን እንፈልጋለን። አልጠፋብህም። አንተ ደብቀው እንደሆነ እናውቃለን። ስለዚህ ልጅ መልስልኝም ሌላ አይደለም የመጣሁት ሲጀመር። አሁን አንቺ አይደለም ዶሮ የጠፋብሽ ትመስያለሽ። አንተ እኮ ነው የጠፋብህ ማትመስለው። አንተ እኮ ነው የጠፋብህ ማትመስለው። ለነገሩ አንተ አልጠፋብህም። አንተ ጋር አይደለ ደብቀው አይደል ከኔ። አሁን እኔ ምንም ክርክርም አልፈልግም። ቤት እንዳለና እንደሌለ መተህ ቼክ ማድረግ ትችላለህ። ሲቀጥል ደግሞ ዛሬ የጠራው ለምንም ጭቅጭቅ ለምንም ክርክር አይደለም። አንተ እኛ ላይ በጣም አቅም እንዳለና ምንም እንደማናመጣ ነው አክት እያደረግ ያለው። ስለዚህ በህግ አግባብ ህግ ፊት አቅም እንዳለህና ምንም እንደማያመጡም ለእነሱ ታሳያቸዋለህ። ለአንተም ለሄርሜላም ለጉዜም የምጥራው ርቀት እንካ ተቀበለኝ። ነገ ሄደን እንነጋገራለን። ምንም አታመጡም አይደል ያልከው? ይኸው ምንም እንደማናመጣና እናንተም እውነታችሁንም ይሁን ውሸታችሁንም እዛው ነው። የመጥሪያ ወረቀት ሲጀመር ተስማምቼ ነው የመጣው። ሲጀመር ያደረግ መጥሪያውን ወረቀት በመጀመሪያ ያዘው። ከዛም ባለፈ ደግሞ ያደረግከው ነገር በፍጹም ልክ ያልሆነ ነገር እናትን ከልጅ ነጥለ እንዴ አንተ ጭራሽ እኛ ከቤተሰብ ጋር ተነጋግረን ልጁን ሄደን እኮ ሩታ ልጁን ስጭን ሀያቶቹ ጋር ሂደግ ስንላት እኮ ልጁ ከአንተም ጭቅጭቅ ከእሷም ጭቅጭቅ ድኖ በጤነኝነት አስተሳሰብ በጥሩ ሞራን እንዲያድግ ብለን ነው እንጂ እኮ አንተ የእኛን ነገር
አንተ በዛ በእጃ ዙር ሄደህ ልጁን ትቀበላታለህ እንዴ? ወይ ደግሞ ልጁን ትወስዳለህ ነው? እሱ ሲጀመር መች መስራት አደገና ነው። ምንድን ነው መረጋጋት? መጀመሪያ ይህንን ልጅ ማን ወሰደው? ማን ወሰደው? አንተ ነው የወሰድከው። እኔ ቤት መጥቼ ገብተን የማትወስደው እርግጠኛ ነን። ግን ደግሞ ስማኝ፣ እኛ እኮ ምስክር አለ። አሁን ፖሊስ ጣቢያ እንሄዳለን ከነ ምስክር ከነ ሁሉም ነገር እጃችን ላይ አለ። ስማኝ፣ ሩታ ቤት የምታግዛት ልጅ ራሷ ሰራተኛዋ አክስቴ ነኝ በሚል ሰበብ ገብታ ልጄን ሲጀመር ኤፍሬም ደግሞ አንተ ደግሞ ሲጀመር አይደለም አንተ እኔ እንዴት ነው አንተ በዚህ ሀሳብ እንደማልስማማልህ ስታውቅ ነው ከቡዜ ጋር ተመሳጥረ። ኦኬ ታዲያ ቡዜ ናት ቤት ሄደችው ነው እንግዲህ ያው ሰራተኛ ያለችው አክስት ብዬ ነው መታ የወሰደችው አለች። ስለዛ ቡዜ ናት የወሰደችው ልጁ ያንተ ምጭ ከቡዜ ጋር ተነጋግራችሁ ነው በዚህ ሀሳብ እንደማልስማማ ስለምታውቁ። እንዴ አንተ እንዴት ምን አይነት ሀሳብ ነው ሲጀመር? እንዴት እያሰብክ ነው? እንዴት ነው ልጁን ከእናት የምትነጥለው? ምንም ልረጋጋ አልችልም። የሚያረጋጋ ነገር አይደለም ሄርሜላ። እዛው ፖሊስ ጣቢያ ሄደን እንረጋጋለን። ልጅ ተባለ እኮ ዛሬ አይደለም አይደል? እንዴ 4 ቀን ነው አይደል? ልክ ነሽ። እስካሁን ሰዓት ለምን አብርሃምን ለመውቀስ ዛሬ ነው እንዴ ነገሮች? ወይም ደግሞ ልታምናቸው የቻልከው ዛሬ ነው? እኔ እስከ ዛሬ ድረስ ሲጀመር ሩታ እኛ መጀመሪያ ሄደን ስንጠይቅ ልጁን ቅድሚያም እያልኳቸው ነበር። ልጁን ቅድሚያ ስንጠይቅ ሩታ እምቢ ስላለች ልጁን ከኛ የደበቀችው ነው የመሰለኝ። ተረዳኸኝ አይደለም? ነገር ግን ሩታ ደውላ እኔ ጋር እያለቀሰች እኔ በፍጹም ይሄንን ነገር ከኛ ደብቀሽው አይደለም ወይ ስላት፣ በፍጹም እንደዛ አይደለም። በቃ የእናንተን ነገር ግን የእናንተን ሀሳብ ሰምቶ ልጄን የወሰደብኝ ሌላ ሰው ነው ያለችኝ። ስለዛ ላስብ የምችለው ደግሞ አንተና ቡዜ ናችሁ እንጂ ይህን ልታደርጉት የምችሉ ማንም ሊያደርግ አይችልም። ደግሞ ሉሌ ጠፍቶ አንተ እንደዚህ ቆመ በስነስርዓት እኛን አታወራል። በመጀመሪያ ሉሌ ጠፋ ከተባለ ይሁን ዛሬውን 4ኛ ቀኑ ነው። 3 ቀን 2 ቀን 1 ቀን አንተ ቤተሰብ ነህ፣ ከማንም በላይ ቅርብ ነህ። ሉሌ ጠፋ ሲባል እንዴት አንተ ይሄን ያህል መረጃውን ይተደርሰን? የእውነት እንዳልጠፋ ስለምታውቅ ነው ሲጀመር። ምን ብለው አሳምነውክ ነው? እሱን ተይውና እሱ አጎቱ ነው አይደለ? እሱ አጎቱ ነው አይደለ? እሱን ተይውና አብርሃም እኮ ምንም አልመሰለውም። ምንድን ነው የምታወሪው? ለነገሩ እናንተ ስለሆነ ያደረጋችሁት ምንም አይመስላችሁም። ኦፍኮርስ ትክክል ነሽ። ምንድን ነው የምትጨምረኝ? እኔ እውነታውን ነው የምፈልገው። ምንድን ነው የምትጨምረኝ? ሲጀመር ደግሞ አይደለም ጨመረችው አልጨመረ ምን ውስጥ ነው የምትጨምረው? አሁን እየገባሁን አመለካከት ሁሉም እንደ ራስ ነው የሚመስል አይደለ? እዚች ጋር ማንን ደግፉ ማንም የለም ከእውነት አሁን እየገባኝ እንዳለ እንደሆነ ማለት ነው። እስከዛሬ እንደውም እኔ ሩታ ጥፋተኛ ናት እላለሁ እንጂ ጥፋተኛ ሲጀመር አንተ ነው። ገባህ አይደለም? ይሄን ሀሳብ ብዙ ጊዜ ይቀያይራል። አሁን አንተ ምንም ልቀይር አይደለም። የዚህኛው ሀሳብ በፍጹም ልደግፍ አልችልም። ደግፍ አይደለም ብዙ ጊዜ አንድ አቋም ኖሮክ ወይ የሆነ ነገር ይሄ ሀሳብ ትክክል ነው ብላ አታስብም። አንድ ጊዜ ትክክል ነው፣ የሆነ ሰው ትክክል አይደለም፣ የሆነ ነገር የሆነ ብቻ እንደዚህ የምትልበት ነገር አለ። ትክክል አይደለም ቁም ብለህ ወንድም እንደሆነና ልጁ እንዳጠፋ በጣም ግልጽ ነው። እውነት እንነጋገር ከተባለ እንዴ ልክ ዛሬ ልውል ጠፋ፣ በንጋታው መታ ልጄን ወስደኸዋል አንተ ነህ መልስልኝ። እሺ ከዛ በንጋታው መታ ሄርሜላ ጋር መታ ልጄን አንቺ ነሽ አንቺ ውሰጂው። ኖ ይሄ ሲጀመር የተቀነባበረ በንጋታው አንቺ ጋር ስመጣ ማነሽ ሄርሜላ ታዳምጪኛለሽ? በንጋታው አንቺ ጋር ስመጣ 24 ሰዓት አልሞላም። ወደ ህግ የምሄድበት አግባብ አልነበረኝም። ገባህ አይደለ? አሁን ግን 24 ሰዓት ሞልቶናል። ህግ ፊት ሄደን መነጋገር ያለብን ነገር አሁን አንተ እንደዚህ ደረትን ነፍተህ እንደምታወራው ያኔ ምን እንደምትል እናያለን። እንገናኛለን። ይፈርደናል በደንብ። ከዛ ደግሞ ልክ እንደ ልማድ እያለቃቀስክ ደግሞ ይህንን ክስ አንሱልኝ ያንን ክስ አንሱልኝ ስትለኝ እንዳልሰማ እዛው ነው እንድትመቀምቅ ማድረግ። እዛው 3 እና 4 ክስ እንዳለብን እንዳትረሳ። በምህረት ዝም ስልና ክስ ደጋግሜ ሳነሳልህ ልብህ አበጣ አይደለ? ደህና አድርጌ አስገባና ስነስርዓት ትይዛታለህ። አንድ ነገር ልንገርህ፣ ይኸውልህ ነገሩ እንደዚህ ነገር ውስጥ እንዲገባ ያደረጋችሁት እናንተ ናችሁ። ትናንትና መጥቼ ብዙ ነገር ብያችኋለሁ፣ ብዙ ነገር ፈጥሬያለሁ። ልጅ መልሱ ብያለሁ፣ ግን ደግሞ እናንተ ልትመልሱ አልቻላችሁም። እንደውም ነገሩ አውቃችሁ ነው ወደኛ አዞራችሁት። ሄርሜላ መሆንሽ አብርሃም መሆን እስር ቤት ገብታችሁ መበስበስ ካልፈለጋችሁ የባለፈውም አለ ሪከርድ አለ፣ ብዙ ነገር ሪከርድ አለባችሁ። ገብተሽ ስሚኝ አንዴ እባክሽ ስም በማጥፋት ነው ሲጀመር እኛም የመክሰስ ስሚኝ አንዴ የአንቺ ስም አጥፍቼ አላውቅም። በመጀመሪያ ደረጃ ልክ እውነቱን ነው እስከዛሬ እየነገርኩሽ የነበረው ሄርሜላ ስትል ነው እየኖርክ ያለው እኮ እውነቱን የነገርኩሽ። ይኸውልሽ እስከዛሬ የሚያወራሁት ነገር ማለት ነው ስለሚገባሽ እና ስለ ሁሉም ነገር እውነታውን ያወራሁት። ውሸታም ሲጀመር ቀመረኛ፣ ውሸታም፣ ተንኮለኛ የሆነ መጥፎ ነገር ባታስቡ ነበር። መሰለ ገና ህፃን ልጅ 1 ዓመት ያልሞላ ልጅ ጠፍቶባችሁ እንደዚህ ቆማችሁ። ያኔ እኮ ከቤቴ አንተ ወስደህብኝ እንኳን
2 ቀን 4 ቀን ታግሼ አውቃለሁኝ። አሁንም ግን ያንን ልደግምልህ አልችልም። ገባ አይደለ? ያኔ መስዋዕት ሳትጠፋ የእኛን ስም አጥፍተህ ከሰህን ነበረ። ገባ አይደለ? ስም በማጥፋትም ከስሽህ ነበር። ያንንም ትቼልሃለሁ። ልጄንም ወስደብኝ ትቼልሃለሁ። አሁን ግን ልተውልህ አልችልም። እያወቅህ እኔ አልጨረስኩም። ልጄን ሳገኝ ነው የምጨርሰው። አንተ ምን ማለት ፈልገህ ነው? ቀጥታ አማርኛ እየነገርኩህ አማርኛ እየሰማህ ነው። አማርኛ በስነ ስርዓት እየነገርኩህ ነው። በቀደም እኛ ሩታ ጋር ሄደን ነበረ። ልጁን ስጭን እናት አያቶቹ ጋር በስነ ስርዓት እንዲያድግ ነበር እንጂ አንተ እኛ ይህንን መጠየቃችንን እኔና ቡዜ መጠየቃችንን አወቅ። ከዛ በኋላ ነው እንደዚህ ከሆነ ታዲያ ልጁን በወስደው ተጠያቂ እነሱ ይሆናሉ ብለህ አስበህ በእጃ ዙር ሄደህ ልጁን ተቀበልክ። ተረዳኸኝ አይደል? ምን እንዳስፈልጋል እናት ደውላ እዚች ጋር በቀደም እንደዛ ብለኸኝ ዴቭ በአንቺ ፍቃድ ነው ልጁ የሚወሰደው፣ ያለ አንቺ ፍቃድ በፍጹም አይሄድም ሉሌ ብለህ ተናግረኸኝ እንዴት ልጁን ታስወስዳለህ? ማን ነው የሚያስወስደው? እኔ በፍጹም እንደዚህ አይነት ነገር ውስጥ የለውም። እዚች ጋር እየየ ብለህ ስታለቅስ ነገሩን ሳስበው ደግሞ እናንተ እንዳደረጋችሁት ገባኝ። በቃ ለእኔ በገባኝ መንገድ በደንብ ነው ማውቃችሁ። እህት ወንድሞቼ ናችሁ እኮ በደንብ ነው ማውቃችሁ። የወሰዳችሁት እናንተ ናችሁ በስነ ስርዓት። አንተ አሁንም እዛ ፖሊስ ጣቢያ ሄደን እንግዲህ አንዴ መጥሪያ ወጥቶላል። ፖሊስ ጣቢያ ሄደን ጭቅጭቅ ምናምን መፍጠር አያስፈልገንም። ልጁን በስነ ስርዓት መመለስ ካለባችሁ መልሱ። እናቱን እዚች ጋር ደግሞ 4 ቀንም ሆነው 5 ቀንም ሆነው አንተም ተረጋግተህ ስታያት ሩታ በቃ እሱ ጋር ይሆናል ብላ ነው ምናልባት እንደ እናት ልታብደም ትችል ነበረ። ግን አንተ ተረጋግተህ ስታይ ሉሌ ጠፍቶ እንደማትረጋጋ ስለምታውቅ እሷ እየተረጋጋችሁ ለዛም ጭምር ነው። ሄርሜላይም ለአንቺ መልስ ነው። ገብቶሻል እንጂ እኔ ዛሬ ላይ ነው የሰማሁት። ነገሩ ማታ ነው እንግዲህ ደውላ በጣም ያስጨነቀችኝ ልክ እንዳልሆነ ሲገባት ማለት ነው። ገባሻ? ዛሬ መጣሁኝ እውነታውን ተናገርኩ። በመጀመሪያ በዚህ ሀሳብ አንተን ተስማምተህ መምጣት በጣም ግራ ገብቶኛል። ነገ ከነገ ወዲያ ስንት ነገር ሲያስመስሉ ዛሬ አይደለም። አንቺ ሄርሜላ ሲጀምር አንቺ ዝም ብለሽ አትቀደጂ። ሲጀምር እኮ የማይገባበት ቦታ ነው ገብተሽ እየተበጣረች ያለች